ቴንክ በማስተዋልና በእርጋታ ከእግዚአብሔር ዘንድ ያለው መልእክት ለመቀበል እንደምትፈልጉ አምናለሁ፣ አስባለሁ። ዛሬ ማካፈላችሁ ቃል ወደ ጉባኤው እስከወጣ ድረስ እየታገልኩ ነው። ምንድነው ማካፈለው ብዬ ማለት ነው። ብዙ ስብከት ይኖረናል ሰባኪ ስለሆነ፣ ግን ብዙ ስለምንናገር ብዙ አለ። የዕለቱ የእግዚአብሔር ሐሳብ ምንድነው? ስለዚህ ሁለት መልእክቶች በውስጤ በጣም ይታገሉ ነበርና አንደኛው አሸንፉ። ስለዚህ ዛሬ ማካፈላችሁ በጥቂት ደቂቃ ስዕል ብዬ ነው። ስዕል ታውቃላችሁ? ስዕል በውስጡ ትዝታ፣ ደስታ፣ ቁጭት አምቆ የያዘ ትልቅ ትዝታ። ምን ልታወራ ነው ፕሮፌት ካላችሁኝ፣ ስለ ስዕል። ለምሳሌ የድሮ የደርግ ወታደሮች የድሮ የወታደርነት ልብሳቸውና ፎቶአቸውን አድርገው ድሮ እንደዚህ ነበር ብለው ቁጭ ብለው ያሳይ። ወይም ደግሞ ጊዜ ጥሎን ነው እንጂ እንዲህ ነበር። የሐዋርያው ጳውሎስ መልእክት የገላትያ መልእክት ላይ ምዕራፍ 3 ላይ ነው። ጥቂት ደቂቃ ሐዋርያው ጳውሎስ በገላትያ መጽሐፉ ላይ ወይም የገላትያ መጽሐፍ ሙሉውን ስትጨምቁት 3 ነገሮች ነው በውስጡ ያለው። አንድ ያዘው ስለ ጸጋ፣ ስለ እግዚአብሔር ጸጋ ከእግዚአብሔር አንጻር ብሎ ነው የሚያወራው። ሁለተኛው ስለ መስቀል ነው የሚያወራው፣ ስለ ክርስቶስ ኢየሱስ መስቀል። 3 ስለ መንፈስ ቅዱስ ነው የሚያወራው። ስለ 3 ሐሳቦች ብቻ ነው የገላትያ መጽሐፍ ጸሐፊው ሐዋርያው ጳውሎስ። ሐዋርያው ጳውሎስ ሱፐር ኢንጂነር ነው፣ ሱፐር አርኪቴክት ነው፣ ሰዓሊ ነው። በጣም ነው የሚስለው፣ በጣም ይስላል። እና የሚስለው አድምቆ ነው የሚስለው፣ አጉልቶ ነው የሚስለው። የሚስለው ደግሞ ራሱን አይደለም፣ እርሱን ክርስቶስን አጉልቶ ይስል። ተቀባችሁ ያለው ሰው እርሱን እንድትስል የተጠራህ ድንቅ ባሪያ ነህ። እስኪ ከደማስቆ በረሃ በኋላ ብርሃን ከበራለት በኋላ ሐዋርያት ሥራ ምዕራፍ 9 ሐናንያ ካገኘው በኋላ ሰውየው ቀጥታ ወደ አርኪቴክትነት፣ ወደ ሱፐር አርኪቴክትነት፣ ወደ ሰዓሊነት ነው። ያደምቀዋል፣ ያጎለዋል፣ ማግኒፋይ ያደርገዋል፣ በጣም ከፍ አድርጎ ይስላል። ማንን ስትሉ እርሱን ክርስቶስን፣ ቤዛችንን፣ መድኃኒታችንን፣ ሕይወታችንን፣ እስትንፋሳችንን፣ መዳኛችንን ከፍ አድርጎ ይስለዋል። ሰዓሊ ሐዋርያው ጳውሎስን ሳስብ ቁጭት እልህ ይገባብኛል። ለምን ስትሉ ስንት ጊዜ ራሳችንን ለመሳል ተፍጨርጭረን 4ኛ ሥላሴ ካላደረጋችሁም ብለን አገልጋዮች ስንት ጊዜ ጩኸን ተጫዋጩኸን እኔ ከንትና በልጣለሁ ደምቃለሁ ብለን ራሱን ትንሽ ያድርጎ እርሱን ትልቅ የሚያደርግ ስብዕናን በሕይወቱ የገነባ ትልቅ ሰው ነው። ቀስ አድርጌ ነው ይዣችሁ የሚሄደው። ስለዚህ ሲያረኩ ወስዳችኋለሁ፣ አብራችሁኝ ነው። ሐዋርያው ጳውሎስ ገላትያ ላይ የገላትያ አማኞችን አምጥቶ ልክ እንደ ወረቀት ሳለባቸው።
አድምቆ ሳለባቸውና እነዚህ የገላትያ አማኞች መንተክተክ ጀመሩ። ምን እያሉ? ኢየሱስ ኢየሱስ ኢየሱስ፣ ሲቀመጡ ኢየሱስ፣ ሲሄዱ ኢየሱስ። ለምን? የተሳለባቸው እርሱ ስለነበረ። ዛሬ እንደገና እናንተ ውስጥ ያለውን ነገር ልቀሰቅስ ነው የመጣሁት። ኖርማል ሰው መሆን አይቻልም። እዚህ ቤት አጠገባችሁ ላለው ሰው ኖርማል ሰው መሆን አልችልም በሉት። ኖርማል ሰው መሆን አልችልም። ገላትያ ምዕራፍ 3 ቁጥር 1 ላይ ሐዋርያው ጳውሎስ እንዲህ አላቸው። የገላትያ አማኞች ሰዓሊያቸው ሐዋርያው ጳውሎስ የሳለባቸው ኢየሱስ ከሆነ ጊዜ በኋላ ፎልስ የሆነ ጎስፕል ተረጭቶባቸው ስለነበረ ያ ስዕል ደብዝዟል። አይገርምም? ኢሜጅ ክራክ አድርጓል። በሕይወታችሁ መጠንቀቅ ያለባችሁ ንግግርን ከመስማት ነው። ለምሳሌ አንዳንድ አስቸጋሪ ክፉና መጥፎ የሆኑ ሰዎች ምንድን ነው የሚያደርጉት? ሕይወታችሁ ውስጥ የተሳለውን በጎውን ነገር ክራክ እንዲፈጠር ያደርጉባቸዋል። ለምሳሌ ለዚህ ነው መጽሐፍ ቅዱስ ከምትሰሙ ምን በሉ የሚለው ተጠበቁ። ለምን? የምትሰሙት ነገር ውስጣቸው የተሳለው። ለምሳሌ ሰው በጎ የሆነ ስዕል ሰው ተስሎ ያን ሰው መጥፎ ሆኖ ሲያወሩ ስዕሉን ነው የሚያፈርሱባቸው። እና በገላትያ አማኞች ሕይወት ውስጥ ኢየሱስ ደምቆ ጎልቶ ገኖ የነበረውን ስዕል ሌላ ሰባኪያን ወይም ደግሞ ሌላ መልእክተኞች መጥተው ስዕሉ እስኪፈራርስ ድረስ የገላትያ አማኞችን ኢሜጅ አጥፍቶባቸዋል። ውስጣቸው ያለውን መንተክተኩ፣ መጋሉ፣ ጸሎቱ፣ ልሳኑ፣ መንፈሳዊነቱ፣ መቀጣጠሉ፣ መፈለጉ፣ በጎነቱ ጠፍቶባቸው ያ ይጮሁ የነበረው ጸሎት ይሉ የነበረው በቃ ልሳን ጸጋ መንፈስ ቅዱስ ይሉ የነበሩ ሰዎች ጠፍቶባቸዋል። እና ሐዋርያው ጳውሎስ ከሆነ ዘመን በኋላ ወደ ገላትያ ተመልሶ የገላትያ አማኞችን ሲያቸው ለምን ሲል ያ ጎልቶ ደምቆ ገኖ የነበረ ኢየሱስ ምን ብሏል? ፈዟል፣ ደብዝዟል፣ ለመለየት ራሱ እስኪያዳግት ድረስ ሆኗል። አይገርምም? ድምጻችሁ ከፍ አድርጉና ልቀቀኝ በሉ። ትናንት የነበራቸው ሕይወት መስቀል ላይ ሲንጠለጠል፣ ነፍሱን አሳልፎ ሲሰጥ፣ የደም ላብ ሲያልበው፣ እርሱ ስለ እነሱ ያን ዋጋ ሲከፍል፣ በዚያ ፍቅር ተነድፈው ሲያብዱ የነበሩ ሰዎች አሁን የለም፣ ጭራሽ የለም። ኢየሱስ ማለት የለም። ቸርች ቢመጡ ለጥቅማቸው የለም። አሳዝንም። ሐዋርያው መጥቶ አይቶ ኦ ማይ ጋድ የገላትያ አማኞች ኦ ማይ ጋድ እንዴ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበርና ለእውነት እንዳትታዘዙ ማን ነው አዚም ያደረገባችሁ? ጥያቄ ማን ነው? መንፈሳዊነታችሁን፣ ጸሎታችሁን፣ ለእግዚአብሔር ቅንነታችሁን፣ ለመንፈሳዊነት ቅርብ መሆናችሁን ያስጣላችሁ የትኛው ወረኛ ነው? የትኛዋ ሴት ናት ቀስ ብላ በስሪንጅ ወቅታሽ ጸሎት ያስቆመችሽ? መንፈሳዊነትን ያቀለለችብሽ ያቀለለብህ ማን ነው? ድምጻችሁ ከፍ አድርጉና ልቀቀኝ ብላችሁ እኔ አያለው። እንደገና ሪቫይቫል ውስጥ ስትገቡ እንደገና ስለ ጸጋው ታወራላችሁ፣ እንደገና ስለ መስቀሉ ታወራላችሁ፣ እንደገና ስለ እርሱ ታወራላችሁ። አንተ ደግሞ አፍ ከኢየሱስ ውጭ አቅም አቅም አንተ ከጸጋው ውጭ አታወራም። አዎ ከጸጋው ውጭ አላወራም። ሰዎች እስኪታዘቡ ድረስ ፍሪኩዌንትሊ ያለ ማቋረጥ ስለ ኢየሱስ ታወሪያለሽ። አጠገባችሁ ላለ ሰው ነካ አድርጉትና ንቃ በሉት።
እዚች ቤተ ክርስቲያን ትልቅ ሪቫይቫል ይነሳል። ያዙ፣ መዝገባችሁ ያዙ። ብዙ ሽባዎች፣ ዕውሮች ይበራሉ። ለእግዚአብሔር ክብር አምጡ ባካችሁ። ኢየሱስ እኮ ግርግም ተወለደ አይደለ? ግርግም ሲወለድ ከመወለዱ በፊት ግርግም ምንድን ነው የሚሸተው? የከብቶች ማደሪያ ነው አይደል? የከብት ማደሪያ የሚሸተው በት ነው፣ ሌላ ነገር አይሸትም። በት ይሸት የነበረውን ልክ ኢየሱስ ሲገኝበት ምንድን ነው የሆነው? ከርቤ ሊዮስ ቪቶን ነው የሸተተው። ዕጣን ነው የሸተተው። እሱ ተገኝቶ ነው ቤትሽን የቀየረው። ሰው ያደረገ እርሱ ነው። ይገባዋል ክብር፣ እርሱ ነው። ዞር እንድትሉ ወደ ጸጋው ወንጌል፣ ዞር እንድትሉ ወደ መስቀሉ፣ ዞር እንድትሉ ወደ መንፈስ ቅዱስ፣ ዞር እንድትሉ እርሱን እንድታዩ። እኔ ትዝ ሲለኝ ራሱ መስቀሉ ትዝ ሲለኝ፣ በቀራንዮ የተከፈለው ዋጋ ትዝ ሲለኝ መቆም ራሱ ያቃተኝ ነው። እኔ የማልጠቅመውን እኔ ታናሹ ሰው አሁን ያንተን ስም ለመጥራት አሁን አንቱ ብሎ አንተን ለመጥራት ራሱ እኔ ያበቃኝ እኔ ማነኝ? ግን እኔ ብቻ ቆር ንጉሥ ዳዊት ራሱ እኔ ማነኝ? እንዴ ቤቴ ራሱ ምንድን ነው አለ። የንጉሥ ልጆች የጠፋባችሁ መንፈሳዊነት አሁን ቀሰቅሰዋለሁ። የሚቀጣጠል ልሳን፣ የሚቀጣጠል ጸሎት፣ የሚቀጣጠል መንፈሳዊነት። ሃሌሉያ! ሰው አሁን ተመሳስሎ ነው ያለው። ፒፕል አዛጦንኛ ነው የሚያወራው። ከዓለም የተለየ ምንም ነገር የለንም። እርስ በርሳችን እየተናከስን ያለ ነው። እዩ ሶሻል ሚዲያዎቻችንን፣ እዩ ዩቲዩቦቻችንን። ብዙ ዩቲዩብና ሶሻል ሚዲያ ቲክቶክ የሚበሉት የአገልጋይ ስም በማጥፋት ነው። የብዙ የተጠሩ ሰዎችን ሰዎች አገልጋይ መሆን እስኪጠሉ እያደረጓቸው ነው። እግዚአብሔር ዘመን እያመጣ ነው። አጨብጭቡ ለእግዚአብሔር ክብር። እኔ ግን የአባቴ ልጆች አንዳንድ ጥያቄ ልጠይቃችሁ እስኪ እናንተ እንድትመልሱልኝ እፈልጋለሁ። እናንተ የማታስተውሉ የገላትያ ሰዎች በዓይናችሁ ፊት ተስሎ የነበረውን ያንን ኢየሱስ እንደተሰቀለ ሆኖ ያ ትዝ የሚላችሁን የተከፈለ ዋጋ ፕሪሺየስ የሆነ በጣም ጎልደን የሆነ ወርቃማ ዋጋ የተረስታችሁት ነው። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ግን ለሊት ተነስታችሁ ያላቫላቫላ በምትሉ የነበራችሁ ሰዎች፣ ካልጸለያችሁ ባዶነት ይሰማችሁ የነበራችሁ ሰዎች፣ ወንጌል ካልመሰከራችሁ ባዶነት ይሰማችሁ የነበራችሁ ሰዎች፣ ስለ ፍቅር እንጂ ስለ ጸብ ቦታ የሌላችሁ ሰዎች አሁን ማን ነው ግን? እኔ ጥያቄ ልጠይቃችሁ፣ በእናታችሁ አዚም ያረገባችሁ ማን ነው? አሁን የገላትያ ሕዝብ የለም። ይሄ ሰፈር ምንድን ነው ያለው? ለቡ እና አካባቢው ያለው አማኝ ነው። ማን ነው? ኤክስ ሰው አለ እኮ፣ ሰንበዲ እኮ አለ። ሳታስተውሎ ዘር የዘራብህ ሰው አለ። ዛሬ ነቅዬ ጥለዋለሁ። ድምፃችሁ ከፍ አድርጉና ልቀቅ አይበለው። ይሄ ጆሮ ከዚህ በኋላ ስለ ኢየሱስ ብቻ ይሰማል። እስኪ ድምፃችሁ ከፍ አድርጉና ኖ ኖ ኖ ኖ በሉ። አልሰማም አልሰማም፣ ስለ ፖለቲካ አልሰማም፣ እኔ ስለ ዘር አልሰማም። ለምን ካልከኝ መጽሐፍ ቅዱስ እንዲህ ይላል፣ ማይንድ ኦን ዩር ቢዝነስ። ለምን በራስ ጉዳይ ላይ ብቻ አተኩር። ያንተ ጉዳይ ማን ነው? ኢየሱስ ነው። ኢየሱስ ነው። ሌላ እኔ አይመለከተኝም። እኔ ፖለቲከኛ አይደለሁ፣ አይመለከተኝም። Who cares?
ማን ነው ግን አዚም የጣለባችሁ? እና ይላቸዋል ጳውሎስ በጣም በመደነቅ እኔ የምላችሁ ማን ነው አዚም ያደረገባችሁ ለእውነት እንዳትታዘዙ? ያ እንደተሰቀለው ነው ተስሎ የነበረውን ኢየሱስ ደምቆ ጎልቶ ገድሎ የነበረውን ያን ኢየሱስ ማን ነው ግን ጥላሸት ጥሎ ያደበዘዘባችሁ? ማን ነው ግን እንደ ክራክ እስኪያደርግ ድረስ አለ የለም እስኪባል ድረስ ያደረገባችሁ? ግን ያ ማን ነው? ጥያቄ። ይህንን ብቻ ከእናንተ እንድማር ወዳለሁና ግን እኔ የምላችሁ በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስ ቅዱስን ተቀብላችኋል ይላቸዋል። ምንድነው ኬዙ? ክራይሲሱ ምንድነው ስትሉኝ ፎልስ የሆነ ጎስፕል መጥቶ ረጭቶባቸው ነው የሄዱት። ብዙ የሥነ መለኮት ሰዎች የሚናገሩት እነ ጴጥሮስ መጥተው ነው የሚሉት፣ ግን በግልጽ ስላልተጻፈ እሱን እኔ አላወራም። የሆኑ ሰባኪያን ጳውሎስ መውጣቱን ተከታትለው መጥተው ለገላትያ አማኞች የሰሙትን የጸጋ ወንጌል ኢየሱስ የከፈለውን ሳክሪፋይ የዳኑበትን የጸጋ እውነት ጥላሸት ጥለውባቸው የሆነ ዘር ዘርተውባቸው ነው የሄዱት። ይሄ ምንድነው ዘር ስትሉ ስለ ግርዛትና ስለ አይሁድ ነግሯቸዋል። እናንተ ምድሩት በጸጋ ብቻ በመስቀሉ ብቻ ነው አይደለም፣ አይሁዳው በመገረዝ ነው ብለዋቸዋል። ከዛ ኢየሱስ ፕላስ የመዳኛ ሌላ ብለው ነው ያስቀመጡት። ያችሁ ብቻውን ያድናል። ድምፃችሁ ከፍ አድርጉና ብቻውን ያድናል በሉ። እኔ ዳንኩት ከእናንተና ጋር ተደምሮ ሳይሆን መስቀል ላይ ራሱን ሰጥቶ ነው። ስለ ስጋ ስራ ነው ያወሯቸው፣ ስለ መገረዝ አለመገረዝ ነው ያወሯቸው። ይሄን ረጭቶባቸዋል። ጳውሎስ እንደዚህ ብሎንኛ ተንተክትከን በመንፈሳዊ ነገር እንደዚህ ተጫጭሰን ነደን። አሁን ለካ ኢየሱስ ብቻ አይደለም መስቀል ላይ የተሰቀለዋል፣ ጸጋው ብቻ አይደለም ፕላስ አለ አሉ። ዋት ፕላስ? ኖ ሞር ፕላስ። የኔ ጽድቅ የመርገም ጨርቅ ነው። የትኛው ጽድቄ ነው? የትኛው ስራዬ ነው? ደግሞ የትኛው ብቃቴ ነው? የትኛው ኳሊፋይድ ያደረኩበት ነገር ነው? እኔ እንዴ በእርሱ ነው እንዲሁ በጸጋ እንዲሁ ያስባለው ርካሽ ሆኖ አይደለም፣ እኔ ስለማልችለው ነው። አጨብጭቡ ለዚህ ጸጋ ባካችሁ። እኔ የምላቸው ከመንፈስ በሆነ መስማትን በዚያ ጸጋ ድናችኋል ወይስ ደግሞ በስራ ነው ይላችኋል። ጥያቄ። እኔ የምላችሁ በመንፈስ ጀምራችሁ በስጋ የምትጨርሱ ከንቱ ሰዎች ናችሁ ይላችኋል። ኦ ማይ ጋድ። ደግሞ እኔ የምላችሁ ላይ ሁሉንም ጥያቄ ነው። እንደዚህ አይነቱን መከራ ትቀበላላችሁ ይላችኋል። ኢየሱስን ሉዝ ማድረግ መከራ ነው። ገብታችኋል? ከዚህ እውነት መሸሽ መከራ ነው። ለእግዚአብሔር ከፍ ያለ ክብር አምጡ ባካችሁ። ፋይናሊ እንዲህ ይላቸዋል፣ መንፈስ ቅዱስ የሚሰጣችሁን በእናንተ ዘንድ ተአምራት የሚያደርገውን የጸጋ ስጦታ የተቀበላችሁት በስራ ነውን ይላቸዋል። በእናንተ ጽድቅ ብቃት፣ በእናንተ ችሎታ፣ በእናንተ እውነት ነው የተቀበላችሁትን? አይደለም። ታዲያ የማታስተውሉ የገላትያ አማኞች ሆይ ማን ነው ግን ለእውነት እንዳትታዘዙ አዚም ያደረገባችሁ ይላቸዋል። ሰውየው ንገሩኝ ነው የሚላቸው። ቀስ ብሎ ፍሬንድ መስሎ ሕይወታችሁ ላይ እንደ መሽገር ተጣብቆ መንፈሳዊ መቀጣጠላችሁን ያወረደባችሁን ለየኋችሁ። ተጣልታችሁ ሊሆን ይችላል፣ ዞር በል ብላችሁ ሊሆን ይችላል፣ ለየኋችሁ። አጠገባችሁ ላለው ሰው ማን ነው ግን እንደዚህ ያደረገ በሉት እስኪ። ማን ነው? የትኛው ሰው ነው ግን? የትኛው ሰባኪ መስሎ ነው? የትኛው መንፈሳዊ ሰው መስሎ ነው? የትኛው ነው መርዝ የተለወሰበት ማራ የሰጣችሁ? ማን ነው ግን? አጠገባችሁ ላለ ሰው ንቃ በሉት። ቀስ ብለዋችሁ ታውቃላችሁ። ቀስ ብለው ጎሬ እየለቀቁባችሁ፣ ቀስ ብለው ወደቀ እያሏችሁ፣ ወደቁ እያሏችሁ፣ ቀስ ብለው
ያደነዘዟችሁ ሰዎች እንዳሉ ታውቃላችሁ። ስልካችሁን እየከፈታችሁ ቀስ ብላችሁ እንደደነዘዛችሁ ታውቃላችሁ። ትናንትና ዘፈን ተጸየፉ የነበራችሁ ሰዎች አሁን ዘፈንን እንደ ጸጋ ስጦታ እንደ መዝሙር የምትሰሙ ሰዎች እኮ አላችሁ። ቀስ ብላችሁ ሳታውቁ እየደነዘዛችሁ እየደበዘዛችሁ ነው ያላችሁት። በኢየሱስ ስም ልቀቃቸው። ድምፃችሁ ከፍ አድርጉና ከዛሬ ቀን ጀምሮ ከእንቅልፍ እንደሚነቃ ሰው ለቆኛል። ድንዛዜ ይለቃቸዋል። ይሄ ነጮቹ ዲፕሬሽን ይሉታል። ምንድነው? መፍዙዝ ይለዋል አማርኛው። መፍዙዝ ያርጋል። ቸርች ትሄዳለህ፣ ሰኞ ወር እሑድ ቀን ትሄዳለህ፣ ትመለሳለህ። ሰም ነው እና ዛሬ ትላላችሁ። ዛሬ የተሰበከው ዛሬ ጉር ነው። ምን አለ ጌታ? እኔ እንጃ ምንድን ነበር ያለው፣ ግን ከዚህ አይነት መንፈሳዊ ድንዛዜ አፋታዋችሁ። አጠገባችሁ ላለ ሰው ከዚህ ቀን በኋላ በሉት፣ በሰይጣን መንደር በሉት፣ በመንግስቱ ላይ በሉት፣ እሳት ትሆንበታለህ በሉት። ሃሌሉያ! እናንተ ባለፋችሁበት አጋንንት ይወድቃል። መቋቋም አይችልም። ዘረኝነት አብሮ አይቀጥልም። ስትሸች ኢየሱስን ትሸቻለሽ። ስትሸት ኢየሱስን ትሸታለህ። ጸጋውን ትሸታለህ። እውነት ባንተ ይገለጣል። ሁሉ ቀርቶብኝ ኢየሱስ ብቻ ከኔ ጋር ይሁን። ኖ ሞር አያስፈልገኝም። ኢየሱስ በቂ ነው። ከበቂ ደግሞ በላይ ነው። ለዚህ ክብር አጨብጭቡ ለእግዚአብሔር። እስኮ ገባችሁን ያዙና ሳቁ እስኪ ከእንቅልፍ እንደነቃ ሰው ሳቁ። ግድል እናትበል፣ ሳቁ በደንብ። አጠገባችሁ ላለው ኖ ኖ ኖ ኖ ኖ በሉት። ኖ ኖ ኖ ኖ ኖ እሳት ትሆናላችሁ። ከዚህ በኋላ እሳት። ወረኛ ጎረቤት ካንተ ጋር አይቀላቀልም። ስለ ዘር ሊያወራ አይመለከትም። አንተን የሚመለከተው ወንጌል ብቻ ነው። የምስራች ብቻ ነው። በቃ ስዕል ማን ነው? ይህን ስዕል እንደዚህ የተቀጣጠለ ስዕል ያደበዘዘባችሁ በእናታችሁ ንገሩኝ። ማን ነው? ጾም ጸሎት ትጸልዩ የነበራችሁ በቃ የቸርች ፕሮግራም መንፈሳዊነት፣ ስለ ኢየሱስ፣ ስለ ልሳን፣ ስለ ጸጋ ሲቀጣጠሉ የነበራችሁ ሰዎች ማን ነው? በቃ ኖርማል ያደረጋችሁ ማን ነው? ኖርማል ያደረጋችሁ የተፈጠራችሁበት አጀንዳ እኮ ሚሊዮኖችን ወደ መንግስቱ ለማምጣት በእጃቸው ዕውርና ሽባ ለመተርተር። ሃሌሉያ! እውነቴን ነው የምነግራችሁ። ብዙ ሰዎች ከእንቅልፍ እንደሚነቃ ሰው እንዲህ ሲሉ ያለው የመጀመሪያው ያንቀላፋ ሰው የሚያነቃ ደውል ሲደወልበት ማን እንዳስተኛው መለየት አለበት። የሆነ ሚስተር ኤክስ አለ፣ ፍሬንድ መስሎ ፍሬኑ ይበጠስና በጣም ብሎ ቀስ ብሎ ዲማኒክ ሚሽን ይዞ መጥቶ አቀዝቅዞሃል ሳታውቀው፣ አቀዝቅዞሻል ሳታውቅ፣ ኖርማል ወደ ኖርማል ሰው ቀይሮሽ። በኢየሱስ ስም ካንተ ህይወት ላይ ነጠልኩት። መንፈሳዊነት እንዴት ይቀዘቅዛል? እንዴት ይበርዳል? እንዴት ወደ በረዶነት ይቀየራል? እንዴት ያስል? በወሬ ነው፣ ስብከት ነው፣ ተደጋጋሚ በመሰሙት ነገር ነው። አልሰማችሁም? ብዙ ጊዜ አሁን ያሉ ሰዎች በዚህ ዘመን ጴንጤነት እንኳን በጣም እንትን እያደረገ ነው። በዚህ ዘመን ነው ጴንጤነት የሚጣፍጠው። በዚህ ዘመን ነው። እኔ እኮ ጌታን በተቀበልኩበት ዘመን እኮ ጴንጤ ቀንድ አለው እየተባለ ነው ቸርች ይሄድ ነበረው። ጴንጤ ሞተ ይበላል እየተባልኩ ልጅ ገና ኤርሊ 13 ዓመት ምናምን ሆኜ ሙሉ ወንጌል ቸርች የኛ ቸርች ጎረቤት ነበር። የዛን ጊዜ ፓስተሮች ወንጌላውያኖች ከጎረቤት ካለ ሰው ጋር ቡና አይጠጡም ነበር። ጴንጤ እንደርኩስ ይታይ የነበረበት ዘመን ነው። ያሁን ዘመን ነው እንጂ ጴንጤነት ማነው ቀስ እያለ ሊያደበዝዝብኝ የፈለገው? ጴንጤነትን
ማን ነው ልሳኔ ሊወስድብኝ የፈለገው? ማን ነው? ቃዴስና በርኔርን የተሻገርኩ እኮ ልሳን እያወራሁ እኮ ነው። እነዚያን ክፉ ምድረ በዳዎች ያለፍኩት ልሳን እየተናገርኩ እኮ ነው። ማን ነው ቀስ ብሎ ሊመታብኝ የፈለገው? ማን ነው መንፈሳዊነትን? ማን ነው የጸጋ ስጦታን? ማን ነው? ወሬ አሁን ጆሮአችሁ መስሚያ የለውም ነው የምትሉት። መስሚያ አልሰማም፣ ስለ ዓለም ነገር አልሰማም፣ ምን አይመለከተኝም። እና ስለ አዚም እቺ ነገር ረግሬያችሁ ወደ ቀጣዩ መፍትሄ ልምጣ። እኔ የምላችሁ አንድ ጊዜ የኤማውስ መንገደኞች በጣም ገራሚ ሰዎች ነበሩ፣ ደቀ መዝሙሮች ናቸውና መምህራቸውን ሰቀሉባቸው፣ ገደሉት፣ ቀበሩት፣ ሞተባቸው። ያን ወቅት ደግሞ እስራኤል በሮም ግዛት ውስጥ ቀኝ ግዛት የወደቀችበት ጊዜ ነው። ቤተ መንግስቱም የእስራኤል የወደቀበት ዘመን ነውና ያን ሰዓት ላይ ኢየሱስ ልክ ሲወለድ ከሮማውያን ቀኝ ግዛት ነፃ ያወጣናል ብለው ነው የተከተሉት። እና እስራኤል በዘመናቸው ተማርከው ሄደዋል። የት? ባቢሎን 70 ዓመት። እስራኤል 460 ዓመት ባሪያ ሆነዋል። የት? ግብፅ። በሀገራቸው ደግሞ ምርኮኛ ቀኝ ግዛት ተገዝተዋል፣ ባሪያ ሆነዋል፣ ምርኮኛ ሆነዋል። ይሄ እስራኤላውያን በህይወታቸው ላይ የተፈራረቀባቸው ነገር ነው። በአገራቸው ሮማውያን ይገዟቸው በነበረ ዘመን ንጉሱ ኢየሱስ ሲወለድ ከፖለቲካ ተጽዕኖ ነፃ ያወጣናል የሚል ሐሳብ ነበራቸውና ግን እሱ ተልኮ እንደሱ አይደለም። ከዘላለም ሞት ነው ነፃ ሊያወጣ የመጣው። አጨብጭቡለት ለሱ ባካችሁ። እና የሚገርማችሁ ነገር ልክ መምህራቸውን ንጉሳቸውን ኢየሱስን ከሰቀሉባቸው በኋላ የኤማውስ ደቀ መዛሙርት የኤማውስ መንገደኞች፣ ኤማውስ ማለት ከኢየሩሳሌም 60 ማይል ነው የምትርቀውና ጥቂት የገጠር መንደር ናት። እና ኢየሩሳሌም ምን ብሏቸዋል? ኢየሱስ ሲያርግ በኢየሩሳሌም ቆዩ። ለምን? ኃይልን እስክትበሉ። ይህ ፕሮፌሲ አለ። አሁን የፕሮፌሲያቸው መፈጸሚያውን ቦታ ነው ሊያሳጣቸው ሰይጣን መጣ። አታችኋል? ግራውንድ አስለቀቃቸው። ምኑ? መከራው። አጠገብ ላለው ሰው ሲችሽሩን እርሳውና ትንቢትህን አስተውሎ በሉ። ትንቢትህን አስተውሎ ሪኮል እንድታደርገው። ከዛ እነሱ ከመከራውና ከችግሩ ጽናት የተነሳ መምህራቸው ስለተሰቀለ፣ ስለሞተ፣ ስለተቀበረ አንዳንዶቹ ወደ አሳ ማጥመድ ተመለሱ። አንዳንዶቹ ሐኪም ስለነበሩ መርፌያቸውን ይዘው ወደዛው ሄዱ። አንዳንዶቹ ወደ ኤማውስ ተመለሱ፣ ወደ መንደር ሄዱ። ወደ መንደር የወሰደ መንፈስ ይወጋ። አጠገባችሁ ላለው ሰው ወደ ትንቢት ቦታ ተመለስ በሉት። ወደ ትንቢት፣ ወደ ኪዳን ቦታ ተመለስ በሉት። ዛሬ የሆነ ሰው እንዲህ ሲዞራ ያለው፣ ወደ ጸሎት ሲዞራ ያለው፣ ወደ አገልግሎት ሲዞራ ያለው መንደረኛ መንፈስ ይወጋ። ጸጋን ያስጣላችሁ አይገርምም? ያሰቡት ስላልሆነ ፕሮፌሲያቸውን ጠለው የፕሮፌሲያቸው መፈጸሚያ ግራውንድ ቦታው ለቀው። ምንድነው ፕሮፌት? የኛ ፕሮፌሲ መፈጸሚያ ቦታው የት ነው ካላችሁ፣ መስቀሉ ስር፣ ጸሎት ቦታ፣ እሱ ስር በመንበርከክ ያለው ይፈጸማል። አጠገባችሁ ላለው ሰው ትንቢት ሊፈጸም በር ላይ አየዋለሁ በሉት። ይሸተኛል በሉት። ይሸተኛል። አምልኮ ትተሽ፣ ቃል ትተሽ፣ ጸሎት ትተሽ፣ ጽድቅ ትተሽ፣ ቅድስና ትተሽ እንዴት ይፈጸማል? እንዴት ሊሆን ይችላል? ሰይጣን እኮ ያንን ነው እያስለቀቀ ያለው። እና ነብይ እንትና ይባለው ተናግሮ የነበረ እንትናም ተናግሮ የነበረ ወንጌላዊ እንትናም ተናግሮ የነበረ አረ በሽማግሌም መጥቶልኝ ነበረ። እና ሐሙስ ቤት ሄዳላችሁ ይነገራችኋል፣ ዓርብ ቤት ሄዳላችሁ ይነገራችኋል፣ ሮብ ቤት ሄዳላችሁ ይነገራችኋል። ደገመው ትላላችሁ። የሚደጋግመው ስላላስተዋላችሁ ነው። አካሲ ኦሮምኛችን ብቻ ነው የምችለው። ጌታ ይባርከኝ። እስኪ ለእግዚአብሔር ክብር አምጡ ባካችሁ።
እኔ የሆነ ሰው ወደ መንበርከኪያው ሲመለስ ያለው ሲላ ያለው በልሳኑ ሲሞላ ያለው ሲንተከተካ ያለው ኢየሱስ ኢየሱስ ሲላ ያለው አይከርማችሁም? በጣም የሆነ ነገር ሚስጥር ልንገራችሁ። የኤማውስ መንገደኞች መንገድ እየሄዱ ዝለዋል፣ ጠውልገዋል፣ ጠንዝተዋል፣ ዝለዋል፣ ጠውልገዋል፣ ጠንዝተዋል፣ ተስፋ ቆርጠዋል። እና አንድ ሰው ድንገት መንገዳቸው ላይ መጣና አስቡት እናንተ መንገዳቸው ላይ መጣና የኤማውስ መንገደኞች አላቸው፣ ከኢየሩሳሌም ወደ ኤማውስ ምን እያረጋችሁ ነው? ምንድነው ጠውልጋችሁ ጠንዝታችሁ እንደዚህ? አልሰማህም? ምንድነው ሲላል በቃል ብርቱ በስራ ብርቱ የነበረውን የናዝሬቱ ኢየሱስን እኮ ቀበሩብን፣ ገደሉብን፣ ሰቀሉብን። ኧረ እባካችሁ ይላቸዋል። አብሯቸው ሄደ የነበረው ኢየሱስ እኮ ነው። አላወቁም እነሱ ይተርኩለታል። እና እኛ ከሮም ቀኝ ግዛት ነፃ ያወጣናል ብለን እናስብ የነበረውን ስራ ብርቱ በቃል ብርቱ የነበረውን የናዝሬቱ ኢየሱስን እኮ ሰቀሉብን፣ ቀበሩብን፣ ገደሉብን እኮ። ከዛ እያወራቸው አንድ መንደር ጋር ሲደርሱ ቁጭ ብሎ ቆርሶ አመስግኖ ሲሰጣቸው አይናቸው ልክ ተረክ ሲል ሲያዩ የለም። ኦ ማይ ጋድ! ከዛ ለራሳቸው ብለ አንተ ሲናገር እኮ ውስጣችን ይቃጠል ነበረ። ከዛ አንተ ይገርማል፣ ውስጣችን እኮ ይቃጠል ነበር። ደግሞ እየተደነቅን ነበር። እየተቃጠሉ እየተደነቁ መንደር ይሄዳሉ። ታውቃላችሁ እያሉ ወደ መንደር፣ እግዚኦ እያሉ ወደ መንደር። ዛሬ መለስኳችሁ። አይናችሁ ተከፈተ። አጠገባችሁ ላለው ሰው እግዚአብሔር ለኔ ያዘጋጀው ታላቅ ነገር አለ በሉ እስኪ። ዛሬ ከላያችሁ የሚመታው መፍዙዝ የሆነ መንፈስ ነው። አጠገባችሁ ላለው ሰው አትፈዝም ከዚህ በኋላ በሉት። አደነግዝም፣ አጠወልግም በሉት። የተቀጣጠለ መንፈሳዊነት በቃ ሃሌሉያ ሃሌሉያ። ወደ ዘማንነት ነው ወይ ሰው እንዴት ልቡ እየተቃጠለ እንዴት ሰው እየተደነቀ ወደ ኤማውስ ይሄዳል? ትንቢቱን እየለቀቀ እኮ ነው እየሄደ ያለው። የፕሮፌሲው መገኛ ስፍራ እየለቀቀ መፈጸሚያ ስፍራ እየለቀቀ እየሄደ እኮ ነው። ወዳጆቼ ዛሬ እግዚአብሔር አይናችሁን ይከፍተዋል። አጠገባችሁ ላለው ሰው አይንህን ይከፍተዋል በሉት። ሃሌሉያ። እንግዲህ እየጨረስኩ ነው። የገላትያ ቤተክርስቲያን አማኞች ቀውስ ልዩ ወንጌል ወይም ደግሞ ፎልስ ጎስፕል ገብቶ ነው እያመሳቸው ያለውና ኦሬዲ ጠውልገዋል። እውነቴንም ነገር ጠውልገዋል። አሁን የኢትዮጵያ ቤተክርስቲያንን ካሪዝማ ወይም ደግሞ ስጦታ ወይም የመንፈስ ቅዱስ አገልግሎትን ለመምታት የተዋቀረ ቲም አለ። በተንኩተኝ እንደ በቅርብ ጊዜ የሆነ ጴንጤ ሰውዬ ነው እኔ ጴንጤ አይደለሁም ብሎ ሲል ሰማሁት። የራሱ ጉዳይ እኔ ምን አገባኝ? እኔ ጴንጤ ነኝ፣ ልሳን የምናገር ጴንጤ ነኝ። እኔ ጴንጤ አይደለሁም ኖ ወገኖቼ። አፍዝዝ አደንግዝ ከሆነ ቶክሲድ ከሆነ ከሰው ከምትሰሙት ነገር ራሳችሁን ጠብቁ። ራሳችሁን ጠብቁ። እርሱ የነገራችሁ የተስፋ ቃል ሊፈጸም ሰዓቱ እየቀረበ ስለሆነ ወደ ጸሎታችሁ ተመለሱ። ወደዚያ ያምልኮ ከፍታችሁ ተመለሱ። ወደዚያ እሱም በመውደድ ተቀጥላችሁበት ምዕራፍ ተመለሱ። ልንገራችሁ ከኢየሱስ ጋር ፕላስ ተደርጎ የሚወደድ ነገር የለም። ኖ ዋን። ሄዱ ዘዳግም ምዕራፍ 6 ላይ ነብዩ ሙሴ ዘዳግም ላይ ለእስራኤል ሕዝብ አንድ መልእክት ነገራቸው። ዘዳግም ማለት መድገም ማለት ነው። ዘውልቁን ዘሌዋውያንን ምናምን ደግሞ ሳመሪስ ይሰራላቸው እና ምንድነው ያላቸው? ዘዳግም ምዕራፍ 6 ላይ የእስራኤል ልጆች የእስራኤል ቤት ሆይ ስሙ አላቸው።
እድሜህ እንዲረዝም መልካም እንዲሆንልህ እጅግም እንድትበዛ እስኪ በሉ ከኔ ጋር እንዲህ አድርግ አለው። አምላክህ አንድ ነው፣ እርሱም ብቻ በፍጹም ልብ በፍጹም ነፍስ ምን በለው ውደደው እና ይሄን ደግሞ ለልጆችህ ለልጅ ልጆችህ ንገራቸው። እንዳትረሳው እጅ ላይ ምልክት አድርገው፣ የቤት መቃን ላይ ምልክት አድርግበት። ለምን? እድሜህ እንዲረዝም መልካም እንዲሆንልህ እጅግም እንድትበዛ አምላክህን እግዚአብሔር ምን በለው ውደደው። ወገኖች መውደድ ማለት ወደዋለሁ የሚለው አይደል። ሰው አንድ ነገር ከወደደ ያብዳል። አንድ ጊዜ አዳማ ናዝሬት ለአገልግሎት ሄዳለሁ። የዛሬ 14 ዓመት ነው። ሲሄድ በሚኒባስ መኪና ነው ሄድኩ። 14 15 አካባቢ በሚኒባስ መኪና ሄጄ ነው ወርጄ ጫማዬን ለማስጠረግ የሆነ ቦታ ቁጭ ስል ጸጉሯ ከፍ ያለ አንድ ሴት ጸይም ነገር ናት፣ ወጣት ናት። ጸጉሯ ከፍ አድርጋ በጥራ ትሄዳለች እና ተከተለችኝና በጥራ ብሮ አለችኝ። አቤት የማትፈልገው 1000 ብር አለ አለችኝ። አባባ 1000 ብር። ከዛ ትንሽ ግራ አጋባኝና ሂጄ ሊስትሮ ጋር ጫማ እያስጠረቅ እኔ የምልህ ምኑን አለው ሴትዮዋ ሰላም ናት ምናምን ስለው አይደለ ጣሽሻለች አለኝ። ምንድን ነው ስለው ለምን ስለው ሀብት ነበራት አለ። ሆቴል ቤት ነበራት፣ ገንዘብ ነበራት። ከስረችና ጣሽሸቻል እና የምትሄደው ብር እያለች። ያበደ ሰው ያበደለትን ነገር እየጠራ ነው የሚጮኸው። ሄይ አዩ ሬዲ? ያበደ ሰው ባበደለት ፍቅር የተነካ ሰው ያን ስም እየጠራ ነው የሚጮኸው። በአልማዝ ፍቅር ያበደ ሰው አልምዬ እያለ ነው የሚሄደው። በሱዚናም ከሆነ ሱዚዬ እያለ ነው የሚሄደው። ኢየሱስ የነካው ሰው ሲቀመጥ እሱን ያወራል፣ ሲበላ ያወራል፣ ሲተኛ ያወራል። አጠገባችሁ ላለው ሰው እድሜህ እንዲረዝም እሱን በማፍቀር ውስጥ ግባ በሉት። እሱን በማፍቀር ዛሬ እኔ ከሆነ ነገር እያፋታው እሱ ጋር እያጣበቅኳችሁ ነው። እስኪ ድምጻችሁ ከፍ አድርጉና ኢየሱስ በሉ እስኪ። ያው ትንቢት ነው፣ ትንቢት እየነገርኳችሁ ነው። ስለዚህ መውደድ የሚባለው አፍ ላይ ያለ ነገር አይደለም፣ ልብን የሚነካ ነገር ነው። ክሬዚ ነው የሚያረጋቸው። ፍቅሩ አይወዳደርም። እርሱም በማምለክ እርሱም በመውደድ ተወዳዳሪ የለውም። አትደራደሩም። ራሱ ሊስት ውስጥ አታስቀምጡትም። ለመነጋገር አትፈልጉም። ለምን? እናንተ በዚያ ፍቅር እብድ ናችኋ። አንዳንድ ሰው እኮ እሷ ጋር ከመታረቅ እኔ ሲኦልም ብገባ ይሻለኛል ይላል። አንተ ሰው የጥርግ ብለህ ብትሄድልን ይሻልሃል። ምን አይነት ነገር ነው ላይ ያለው? መጽሐፍ ቅዱሳችን እኮ የሚለው ብትበደሉስ እንኳን አይሻልምን ነው የሚለው። ከየት ያመጣው መንፈሳዊነት ነው? ረጉራው ዘራፍ ምናምን ያዘው ልቀቀው የምትለው ሞታል እኮ። ሐዋርያው ጳውሎስ ሲናገር እኮ እኔ ከእንግዲህ የለውም በእኔ እርሱ ይኖራል ያለው። ይሄ ሰውዬ ኖርማል አይደለም ተባለ። ኖርማል አይደለም። እንዴት ኖርማል ትሆናለህ ታዲያ? አንተ ኖርማል እንዴት ትሆናለህ? ኖርማል ነገር መች ነካህና? ከፍ ላለው ለላቀው ለገነነው ለእርሱ ክብር ይሁን። ችግሩ ልዩ ወንጌል ገብቶ ነው አልኳችሁ። ገላትያ የገጠማቸው ነገር ደግሞ ምንድነው አልኳችሁ? አዚም ነው። ለእውነት እንዳይታዘዙ ነው። አፍዝዝ አደንግዝ ነው። ስዕሉን አበላሽቶባቸዋል። ኢሜጁን አበላሽቶባቸዋል። እናንተ ራሱ አሁን ቁጭ ብላችሁ ትዝ እያላችሁ አይደለም? የድሮ ልጅ እያላችሁ ያኔ ልሳን በቃ ቸርች ጸሎት የምትሉት ነገር ትዝ አይላችሁም? አሁን ራሱ ያን እኮ ስዕሉ እኮ ታረዋት ይሻላይዱ ምን ይሻለናል ታዲያ? ራፍሊ አንድ ነገር ብያችኋለሁ። መንፈሳዊ ነገር ላይ ይሉንታ የሚባል የለም። ኖ ሞር ሼም። ሞቶ ያዳነኝን ጌታ ሊያፋታኝ ያለ ምንም ነገር ቢመጣ ሼም የለኝም። ለጓደኛዬ ምናምን ብዬ ሼም። ጴንጤ ከሆናችሁ ጴንጤ ሆኑ።
እኛ ይኸውላችሁ ከተጽዕኖ ከግፊያ ከተቃውሞ ቢሆን እኔ ነበርኩ ባክ ማረገው። ግን ወዴት ነው ባክ ማረገው? ከማይጠፋው ዘር እኮ ነኝ። መፍትሄ አንድ ሐዋርያው ጳውሎስ ለዚህ መፍትሄ እንደዚህ ይላል። አንደኛ አላቸው ገላትያ ምዕራፍ 1 ቁጥር ከ1 እስከ ምዕራፍ 4 ቁጥር 19 ላይ ዳግመኛ ይላቸዋል። ዳግመኛ እንደገና በእናንተ እርሱ ክርስቶስ እስኪሳልባችሁ ድረስ፣ እስኪደምቅ ድረስ፣ እስኪገለጥ ድረስ፣ እስኪጎላ ድረስ እኔ ዳግመኛ ስለ እናንተ ምጥ ይዞኛል ይላቸዋል። ምጥ ይዞኛል። እኔ ስለምጥ ማውራት አልችልም። እናቶች ግን ታወራላችሁ እንዴት እንደሚያንቆራጥጥ እናንተ ታውቃላችሁ። እናቴ ልትወልድ ስትል እንዴት እንደሆነች በአይኔ ቢያንስ አይቻለሁ። ምጥ ይዞኛል አላቸው። ጳውሎስዬ ባይዘው ብዙ ሰዎች ጳውሎስ ኖርማል ወንጌላዊ ይመስላቸዋል። ኖርማል ወንጌላዊ አይደለም። ሱፐር አርኪቴክት ነው። ቅድም ነግራችኋለሁ። መልታይል ቢሊዮነር ነው። ጠኔ ግርጣት የሚባል በሽታ የለበትም። ሐዋርያው ጳውሎስ እኛ ድሆች ስንመስል ሌሎችን ባለጸጎች እናደርጋለን። the spirit of prosperity እኛ ላይ ነው ያለው። ዛሬ አንዱ ከእናንተ ላይ ገንጥ የማባረረው ድህነትን ነው። ድምጻችሁ ከፍ አድርጉና ልቀቃ ይበሉት። እኔ ድህነትን የሚያሽሞነሙን ስብከት የለኝም ወገኖቼ። ድሃ ብንሆን ምናምን ለምንድን ነው ድሃ መሆነው? ለምን ብለህ ማን ያለው? መጽሐፍ ቅዱስ ያላሸከመኝን እኔ ልሸከም እንዴ? መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔር ሐሳብ ምን እንደሆነ አስቡ እንጂ ሞኝ አትሁኑ ነው የሚለው። የማንንም እኔ ትራሽ የምሸከምበት ምን እንትን አለኝ? ኖ ሐዋርያው ጳውሎስ እንደነገርኳችሁ ሰዓሊ ነው። ኢየሱስን የሚስል ሰው ነው። ሁለተኛው እጁ ላይ ሀብት ያለበት ሰው ይጭናል። ሌላኛው ሐዋርያው ጳውሎስ ድንኳን እየሰፋ ይላሉ ሰባኪዎች። ድንኳን ኖርማል ድንኳን የሚሰፋ መሰለ እንዴ? የድንኳን ፋብሪካ ነው ያለው። በዚያን ዘመን ምኩራብ አለ። ለምኩራቦች ለቤተ መቅደስ ወይም ለምኩራቦች የሚያከፋፍለው እሱን አከፋፋይ ነው። ይሄ ብቻ አይደል፣ የቴክስታይል ኢንዱስትሪ ፕሮፌሰር ነው። ይሄን ታውቃላችሁ? ይሄ ብቻ አይደለም፣ የህግ መምህር ነው። ኢንተሌክቹዋል በጣም የተማረ ሰው ነው። ይሄ ብቻ አይደለም፣ ሶስተኛ ሰማይ ጎብኝቶ ከስንት ዓመት በኋላ ይገርማቸዋል። ሶስተኛ ሰማይ ደርሼ እኮ ዕውቀት ይዤ መጣሁ ያለ ሰው ነው። እኔ ሶስተኛ ሰማይ ዛሬ ብደርስ እኮ ቢቢሲ አልጀዚራ ራሱ አይቀረኝም። ከስንት ዘመን በኋላ ይገርማቸዋል። እዛ ሰማይ ደርሼ ሶስተኛ ሰማይ ደርሼ ምናምን ይላል። ቀለል አድርጎ ብዙ አብያተ ክርስቲያናትን የተከለ ብዙ መጽሐፍትን የጻፈ ሰው ነው ጳውሎስ። እና ይሄ ሰው ምን ይላል? ለነዚህ ለገላትያ አማኞች እኔ ዳግመኛ እስኪሳልባችሁ፣ ዳግመኛ ያ ልሳን፣ ያ ጸሎት፣ ያ መንፈሳዊነት እስኪቀጣጠልባችሁ ድረስ እኔ ስለናንተ ምጥ ይዞኛል ይላቸዋል። በቃ እናት ልጇን ለመውለድ እንደምታመጥ እያልኩ ነው አለ። እያልኩ ነው ወገኖች። አሁን ዳግመኛ ወደ መንፈሳዊ ከፍታችሁ እስክትመለሱ ድረስ እናት ልጇን መውለድ እንደምታመጥ እያላችሁ ወደ ፖዚሽናችሁ መመለስ አለባችሁ። ኖርማል አይደለም። መንፈሳዊ ነገር መቅለል ኖርማል አይደለም። ቁጭ ብሎ ፓስተር ማማት ኖርማል አይደለም። መንፈሳዊ ሰዎች መቦጨቅ ኖርማል አይደለም። ማይንድ ኦል ዮር ቢዝነስ who cares? እዚህ ቤት አንተ እንግሊዝኛ ይስበካል እንግዲህ ያማረኝ እየረበሸኝ ነው። አጠገባችሁ ላለው ሰው መንፈሳዊ ነገር አታቅልል፣ ኖርማል አይደለም በሉት። ኖርማል አይደለም። ቤተ ክርስቲያን አማኞች፣ አገልጋዮች ወደ ቀደመ ክብራቸው ይመለሳሉ። አጠገባችሁ ላለው ሰው እንመለሳለን በሉ። ወደ ኢየሩሳሌም እንመለሳለን። ወደ ትንቢት ስፍራችን እንመለሳለን። ወደ ጸሎት ስፍራችን እንመለሳለን። ወደ አገልግሎታችን እንመለሳለን። ወደ ቃል እንመለሳለን።
አጠገባችሁ ላለ ሰው አንተስ እኔ እመለሳለሁ በሉት። ዛሬ ቤት ገብታችሁ በቃ ማቀጣጠል ትጀምራላችሁ። በልሳን ማቀጣጠል ትጀምራላችሁ። ኖ መንፈሳዊ ነገር ከቀለለባችሁ በጣም ብዙ ሚሊየን ነገር ሉዝ እንዳደረጋችሁ አስቡ። ስለ ኢየሱስ ነገር ኖርማል ከሆነባችሁ በቃ ፍሩ። ገና መዘመር ስትጀምሩ ልባችሁ እንደ በገና እንደዚህ ካልተንቀጠቀጠ ማልቀስ ካልጀመራችሁ በቃ እግዚአብሔርን በመፍራት ውስጥ ካልገባችሁ there is something የሆነ ነገር ሆናችኋል። ስለዚህ መፍትሄ አንድ እናት ልጇን እንደምትወልድ ምን ማድረግ አላችሁ? ወደ ፖዚሽኑ እስክትመለሱ ድረስ ማማጥ አለባችሁ። ደስ ያለው ሰው ካለ ለእግዚአብሔር ክብር ያምጣል። አይሆንም፣ ይሄ ጭብጨባ አይሆንም። የአባቴ ብሩካን እናንተ ራሳችሁን ስላላያችሁ እንጂ አሁን እኔ እዚህ መድረክ ላይ ሆኜ ሳያችሁ የቅቤ ቅል ነው የምትመስሉ። ፊታችሁ ያበራል። ከእርሱ የተነሳ እኮ ነው። ሃሌሉያ። ሁሉንም ነገር ረሳ እርሱትና መስቀሉን ብቻ ተመልከቱ። እሱ ማስረሻችን ነው። ሃሌሉያ። መከራችንን የምንረሳው እሱ ስር ተንበርከከን ነው። ሁሉ ጊዜ ችግሩን ካወቃችሁ መፍትሄ አለ። ችግራችሁን ካላወቃችሁ ነው መፍትሄ የማይኖረው። ችግሩ ማን ነው? ወጣት ሴቶች እዚህ ጉባኤ ካላችሁ ጌታ ይመስገን እኔ እሱ ከክርስቲያኖች ይሻላል ባህሪው ምንም አይሻልም። ዲመን ያለበት ዲመን አቅፈሽ እየርሽ አውሬው ነው ያለበት። ሲያስመስል ነው። ሙዝ ልጣጭ ላይ እንደቆምሽ አስቢ። ጣ ነው የምትይው ኖ የሆነ ሰንበዲ አለ፣ ኤክስ አለ። ችግራችሁ እሱ ነው። ያደነዘዛችሁበት ኬሱ ነው። እናንተ ታውቁታላችሁ። እንዴት እያደረጋችሁ እንደዚህ በጥያቄ ጠይቂያቸዋለሁ። ይሄን የሆናችሁት ብዬ ተራ መፍትሄው ደግሞ አንድ ነገር ነው። ለመመለስ መጀመሪያ ኖርማል ሳይሆንባችሁ ችግር ውስጥ ነኝ ያለሁት ብላችሁ ወደ ፖዚሽናችሁ እስክትመለሱ ድረስ ማማጥ አለባችሁ። ልሳናችሁ እስኪመለስ፣ የተወሰደባችሁ እስኪመለስ፣ ያ ጽድቅ፣ ያ ቅድስና፣ ያ እግዚአብሔር መውደድ እስኪመለስባችሁ እሱ እስኪመጣ ድረስ አንዳንድ ጊዜ እኔ መጸለይ እንኳን ሲያቅተኝ አልጋዬ ላይ ሆኜ እያለቀስኩ ለምነዋለሁ። ኃይል ያንተ ነው፣ የምታበረታ አንተ ነህ፣ የምታቆም አንተ ነህ። ኖርማል እንዳይሆንባችሁ። ሁለት ሐዋርያው ጳውሎስ ለቆላስያስ አማኞች ሲነግራቸው እንዲህ ይነግራቸዋል። በቆላስያስ ምዕራፍ 2 ላይ የእግዚአብሔር ምስጢር የሆነው እርሱ ክርስቶስ እንድታውቁ እኔ እጋደላለሁ ይላቸዋል። ማለት ተጋድሎ ጦርነት ነው አይደለ? ፍልሚያ ውስጥ ነኝ። ለማንን? እርሱን ክርስቶስን፣ የእግዚአብሔርን ምስጢር። አይገርማችሁም? ሲነግረው ምስጢር የለም በዚህ ምድር፣ ምስጢር አንድ ነው፣ እርሱም የእግዚአብሔር ምስጢር ነው። ማን ነው ሲባል ክርስቶስ ነው። ሃሌሉያ። እና ምን ይላቸዋል? እርሱ የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ። ከከብታችሁ ያን በማወቅ በመገለጽ ውስጥ መንፈሳዊ እንደታውቃላችሁ አይደለ? እንዲህ በማንኪያ እንደዚህ ከውቅያኖስ እንደመቅዳት ነው። እያላችሁ ነው የምትሄዱት እንጂ አውቄዋለሁ ምናምን አይደለም። የመደነቅ ዓለም ነው መንፈሳዊነት። ታውቃላችሁ? ሁሉ ነገር ይለመዳል። መኪና ይለመዳል፣ ልብስ ይለመዳል፣ ቤት ይለመዳል፣ ሰው ይለመዳል። እርሱ ግን አይለመድም። እና ምን ይላቸዋል? ለቆላስያስ አማኞች፣ ለገላትያ አማኞች ምን አላቸው? ምጥ ይዞኛል ይላቸዋል። ለቆላስያስ አማኞች ደግሞ ስለ እናንተ ጋድላለሁ ይላል። ምንድነው ተጋድሎ ስትሉ? ቤት እንዲገዙ፣ መኪና እንዲገዙ፣ ፎቅ እንዲገና አይደለም፣ ፖለቲከኛ አይደለም። የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ በኢየሱስ ስም በዚህ ዕውቀት ተሞሉ።
ተሞሉ። ሶስተኛና የመጨረሻው እንዲላቸዋል ለኤፌሶን አማኞች ነው። ገላትያ፣ ቆላሲያስ፣ ኤፌሶን እያሳጠርኩ ነው። ኤፌሶን ምዕራፍ 1 ቁጥር 16 እስከ 19 ስለናንተ ስጸልይ ይላቸዋል። ኤፌሶን የምትባለው የአሁኗ ቱርክ ናት እና የኤፌሶን የወደብ ከተማ ናት። ወደ ፖዚሽናችሁ እስክትመለሱ ድረስ ከፊታችሁ እንደምጥ የምታመጡ ሰዎች አላችሁ። ወደ ፖዚሽናችሁ እስክትመለሱ የምትጋደሉ ሰዎች አላችሁ። መጋደላችን ከስጋና ከደም ጋር አይደለም፣ በአየር ላይ ካለው አለቃው መንፈስ ጋር ነው። እጃችሁ ብድግ አድርጉና ከዚህ ቀን ጀምሮ ብሎ የትኛውም ተግዳሮት ከላይ ላይ ተሰበረ። ኢየሱስን የሚጋርድ የትኛውም ነገር ተሰበረ። ከኢየሱስ ፊት እኛ ጋር የለም። እሱ ፊተኛችን ነው። እሱ ኋለኛችን ነው። እሱ ሕይወታችን ነው። እሱ ክብራችን ነው። ድምቀታችን ነው። እና ሶስተኛ ለኤፌሶን አማኞች ምን ይላቸዋል? ቱርክ ላለችው ቤተክርስቲያን ማለት ነው። የቱርክ የኢምፖርት ኤክስፖርት የሚሄድባት ትልቅ ከተማ ናት፣ የንግድ ማዕከል ናት። እና የኤፌሶን አማኞች ትልቅ ትዝታ የሆነ ነገር አለባቸው። አሁን እሱን አሁን አልችልም መተንተን። ጥያቄ አላቸው። ሀገራችን በሰማይ ነው ምናምን ብሎ ይነግራቸዋል። ኮዝ ቱርክ ተቀምጠን ፎቅ አልሰራንም እኮ እኛ ኢየሱስ ምናምን የሚል ጥያቄ ስላለባቸው ነው። ለማንኛውም ለኤፌሶን አማኞች ምን ይላቸዋል? ስለ እናንተ ስጸልይ ይላቸዋል። በእውነት ይሄ ጳውሎስ ብታጨበጭቡለት ግሩም ሰባኪ አይደለ? በእውነት ስለ እናንተ ስጸልይ የኤፌሶን አማኞች ይላቸዋል። የክብር አባት ይላቸዋል። የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመግለጥን መንፈስ እንዲሰጣችሁ እለምነዋለሁ ይላቸዋል። ለምናለሁ። አንድ ቦታ ለምናለሁ ይላል፣ አንድ ቦታ እጋደላለሁ ይላል፣ አንድ ቦታ ምጥ ይዞኛል ይላል። ይሄ ሁሉ ነገር ስለምንድን ነው ሲል ስለ ክርስቶስ። ይሄ ሁሉ ስለምንድን ነው? ስለ ክርስቶስ። የክብር አባት የጌታ ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመግለጥን መንፈስ እንዲሰጣችሁ እለምናለሁ። ሃሌሉያ! ለእግዚአብሔር ክብር አምጡ። ምንድነው እዚህ የሰበሰበን ሁላችንን? እርሱ አይደል እንዴ? ማን አለ? እኛ እኮ አክተር አይደለንም፣ ተዋኝ አይደለንም። ገብቷችኋል? እኛ ስለ እርሱ የምንተርክ የማንጠቅም ባሪያዎች ነን። እየተጣጣርን ነው። ሕፃን ልጅ ባባ ለማለት ለማውራት እንደሚሞክር እኛም ስለ እሱ ለማውራት እየተጣጣርን ያለን እንጂ አውቀን የጨረስን አይደለንም። ቅዱሳን ወንድሞቼ፣ ተጋድሎ ውስጥ ምጥ ውስጥ ልመና ውስጥ ሊያስገባችሁ የሚገባ እውነት ማን ነው ስትሉ፣ ስለ እርሱ፣ ስለ ክርስቶስ፣ ስለ ክብር አባት፣ ስለ መንፈስ ቅዱስ አምላክ፣ ስለ እርሱ ስለተሰቀለው፣ ስለሞተው፣ ስለተነሳው፣ በአብ ቀኝ ስለተቀመጠው ስለ እርሱ አቴንሽናችሁ ሁሉ፣ ትኩረታችሁ ሁሉ፣ በቃ ሁሉ ነገራችሁ ሊወስድባችሁ የሚገባ እርሱ። ለምን ተሰቀለ? ፊልም እየሰራ ነው እንዴ? ለምን ሞተ? ለምን ደም ግባት አጣ? ለምን ውበት አጣ? ለምን ሰው ፊት እስኪያዞርበት ድረስ የተናቀ የህመም ሰው መሰለ? ሂዱና ነብዩ ኢሳይያስ የተረከውን አውሩ። 53 ላይ ምንድን ነው ያለው? እናየው ዘንድ ደም ግባትና ውበት የሌለው ሰው የህመም ሰው እንዴ፣ ቁስል ያለበት ሰው ፊት የሚያዞርበት እንዴ። ይሄ እኮ የቱርክ ፊልም ሰሪው እኮ አይደለም እኮ ደም ግባት የሌለው ውበት የሌለው ህመም ያለበት ቁስል ያለበት። ስለ ህመማችን ታመመ፣ ስለ መቁሰላችን ቆሰለ፣ በእርሱ ቁስል ተፈወስን። ለዚህ እኮ ነው ደም ግባት አጥቶ አምላክ ራሱን ሰው አድርጎ አዋርዶ የመጣው። ለዚህ ነው ቤተክርስቲያኑ በቴክኖሎጂ በጣም ሄዷል፣ ያረጋዋል። ድምጻችሁ ከፍ አድርጉና ኢየሱስ በሉ እስኪ። ኢየሱስ! አልሰማሁም። ኢየሱስ! ክብራችን የሆነው
ሞገሳችን የሆነው ኃይላችን የሆነው ድምቀታችን የሆነው ውበታችን የሆነው አባታችን የሆነው እርሱ ነዋ። አጨብጭቡለት። በቃ እሱ በቂ ነው። እርሱ የገባበት ቤት ጠረኑ ነው የሚቀየረው። ይውልሲ እርሱ ጋር ተገናኝተሽ ነገርሽ ባይቀየር ነገርሽ 360 ዲግሪ ነው የሚቀየረው። እንዴ እርሱ ወደ ቤት ገብቶ ወደ ህይወት ገብቶ ድምቀቱ ሆኖ አንድ ጊዜ አንድ ነብይ ያለ እሱ ሰው የት እንደጠፋ አጣሁት። አፈላልጌው ነበር። ጾም ጸሎት፣ እኔ ጸሎት በጣም ወዳለሁ። ጸሎት አለ ከተባለ ድፍት ነው ብሎ ጸልያለሁ። ደስ ይለኛል። ጸሎት ልሳን መናገር ደስ ይለኛል። ልሳን መናገር ደስ ይለኛል። በቃ ራባ ማለት ደስ ይለኛል። እና ያ ሰውዬ እየጸለይን ምን አለ፣ እኔ ያው በጌታ ወደ ቤተ ክርስቲያን ስትመጡ እኔ ድህነትን ቼክ ያደረኩት ቸርች አካባቢ ነው። ገብቷቸዋል። ቤተሰቦቼ ኖርማል እንደ ማንኛውም ሰው እንደ ማንኛውም ኢትዮጵያዊ በቃ የሚኖሩ ሰዎች ናቸው። እንደውም አልፈው ሌላውን ሰው የሚያበሉ የሚያጠጡ እንጂ መራብ ምናምን አላቅም፣ በቸገር አላቅም። ቸርች አካባቢ ስለ ወንጌል ስመጣ ግን በጣም ከባድ ነበር። አስተምሮታችንም በቃ በጣም ትልቅ ችግር ነበር። ቅድም ለወንድሞቼ እየነገርኩ ነበር። አንድ መጽሐፍ አስመርቃለሁ ድህነት እንደ ጽድቅ የሚል እና የኮሚኒቲያችን ድህነትን እንትን እንደ መንፈስ ቅዱስ ስጦታ የሚቀበል ነው እና አንገቱን የሰበረ ነው እንትን የሚያደርገውና እዛ ሁኜ እኔ እግዚአብሔር በቃ ጌታ ሆይ ባርከኝ፣ በቃ ባርከኝ ማለት ጀመርኩ። ብር ባርከኝ በቃ ባርከኝ ስል እዚሁ ይሄንኑ ቃል እየተናገርኩ እየጸለይኩ እያለ በውስጤ ነው እኮ ሰውየው አልሰማም። ነብዩ መጣና አይ መንፈስ ቅዱስ የኔ ልጅ አለኝ፣ ሌላውን ተውና እኔን አሳድ፣ እኔ ሁሉ ነገርህ ነኝ። ደነገጥኩ። ሁሉን እርግፍ ባርጌ ተውኩና እሱን ማሳደድ ስጀምር ከዛ ከአዳማ ወደዛ ራቅ ያለ ቦታ ያለች አንድ ዘማሪ ሴት ናት። ምስክርነት ልመስክርላችሁና ከዛ ኢተያ የሚባል ሀገር ነው። ከዛ መታ ከዛ ዘማሪ ናት። ይሄ በጸጋ ስጦታ ታገለግላለችና ተንበርክኬ እየጸለይኩ ሰዎች ጸሎት ቦታ ነው። ከዛ መጣችና የኔ ልጅ አለች፣ የጌታ መንፈስ እንደዚህ ይለኛል፣ ሌላውን ትተህ እኔን አሳድሃልና እኔም ፈልገኛልና እኔ ደግሞ ብር ላይ አስተኛሃለሁ ይላል አለች። ሃሌሉያ! እኔ ያኔ ስትነግረኝ እኔ እግዚአብሔርን ማለት ባልሰጠኝ በሰጠኝ ነገር ማኩረፍ ስለማልፈልግ እግዚአብሔር እኔን እያታለለኝ ይሄ እንደ ከረሜላ እየሰጠኝ መሰለኝ። እኔ እና አውቁ ልጅ ስለሆንኩ እንደ እንትን እንዳላልበት መሰለኝ፣ ግን አይደለም ለካ። ከዛ ከሆነ ዘመን በኋላ እኔ እንደዚህ ባረከኝ። ጠላቶቼ እልፍ አላፍ ሲሆኑ እሱ ደግሞ ትሪሊየን ሆነ። ይሄን ልንገራችሁ እንዳልጨርስ እኔ ነገሩን ትቼ እንግዲህ ምድረ በዳ ምናምን ካላችሁ ከሁላችሁ ይልቅ እኔ ታሽቶሎጂ ዩኒቨርሲቲ ውስጥ ፒኤችዲ ያለኝ። ታሽቶሎጂ ዩኒቨርሲቲ ሞጆ አካባቢ ነው ያለው። ለፒኤችዲ ደግሞ በዚህ 3 ዓመት ውስጥ ነበርኩ። ሌላ ኮርስ ወስጄ ነበር፣ ጨርሻለሁ። እሱ ነው እና ዓለም መብላትን አውቃለሁ። ስለ ወንጌል መሰደድን አውቃለሁ። እኔ ትምህርት ቤት ተማሪ ሆኜ በእውነቴ ነው የምነግራችሁ፣ ተማሪ በማስጠናበት 9ኛ ክፍል ሆኜ 10ኛ 10ኛ ሆኜ 11ኛ 11ኛ ሆኜ 12ኛ አእምሮዬን እኔ ያደረገልኝ እነሱም በማስተምርበት ነው ደፍተርና እስክሪብቶ እየገዛው የተማርኩ እና አለመብላት። እንደውም አንድ ጊዜ አስታውሳለሁ፣ ዶሮ ሸተተኝ። የእናቴ ቤት ትዝ አለኝ፣ እንደ እስራኤል እንዳሉት የግብፅ ሽንኩርት እንደሸተታቸው። ብመለስ አይሻልም አልኩ። ምድረ በዳ የሚባለውን ነገር በጣም ነው የማውቀው። እኔ በ13 ዓመቴ ነው ከእናት ከአባቴ ቤት የወጣው። ወንጌል ደረሰኝ፣ በራለኝ። ቁጭ ብዬ ደህንነት ትምህርት እየተማርኩ ተደብቄ ከሰማይ ነጭ የለበሰ
ቁመቱ የትየለሌ የሆነ ፊቱ እንደ ፀሐይ የሚያበራ መጣ። አንድ እጅ መጣና ኢየሱስ ማለት እሱ ነው አለኝ። ድምፅ ነው የምሰማው፣ እጁን ያየሁት። ከዛ ጠፋብኝ። ከዛ ውስጤ ከፀጉሬ እስከ እግሬ ገባ። ፍቅር ይዞኝ ከነፍኩኛ። እናቴ በጡቴ ብትለኝ፣ አባቴ ዘር አሰደብክ ቢለኝ፣ እንደውም የእኛም ቤት ዘር ጠረናቸውን ቀየርኩት። እውነቴን ነው። አሁን እህቶች እኛ 7 ነን፣ 7ታችንም ጴንጤ ነን። እኔ ያድና ላያድን ምናምን አልላቸውም። ቅፍ አረጋቸውና ረባራባራባራባራ። ከዛ ጂኒ ሟርተኛን፣ መተተኛን፣ ጠንቋይን፣ አቴቴን ቦሮንትቻ ተሸሸሸሸ አዛረገው ይፈራረሰ። በቃ ይለቃቸዋል። ከዛ ቸርቹ ሰደን ይሉኛል። ሁሉም ተለክፏል። አሁን የኛ ቤት በቃ ተለክፏል፣ ነክቷቸዋል። በቃ በኢየሱስ ስም ይሄ ኃይል ሰጠዋቸው። እንደሌላ ሰው ሆኖ እርቦኝ ነበር፣ ቸግሮኝ ነበር፣ ጠምቶኝ ነበር። ያማልፈዋል። እንደውም እኮ ሐዋርያው ጳውሎስ ሲናገር አንተን ከማወቅ ጋር ሲስተያይ ይላል፣ እርሱን ከመምሰል ጋር ሲስተያይ ጉድፍ ነው ይላል። ክብሩ ራሱ ጉድፍ ነው ይላል፣ ቆሻሻ ነው ይላል፣ ከንቱ ነው ይላል፣ ኪሳራ ነው ይላል። አይገርም? ታዲያ ለሱ የተከፈለ ዋጋ እንደገና ደግሞ ይክሳል። ይህን ቀን ጻፉት። አሁን አንዲችን ብቻን ፕሪንሲፕል ልንገራችሁ። ለምሳሌ ጽድቁንና መንግስቱን እሹ። ሌላው ነገር ምን ያደርጋል? ጽድቅና መንግስቱ ማለት ጽድቁ ማን ነው? ክርስቶስ ነው እኮ፣ ሌላ ነገር የለው። ክርስቶስ። አሁን እናንተ መሻት መፈለግና መሮጥ ያለባችሁ ማን ነው? እርሱን ነው። እናንተ እርሱን ጽድቁና መንግስቱን ስትሹ ስትፈልጉ ሌላው ምን ያደርጋችኋል ይላል፣ ይጨመራል። ኦኬ፣ እንደዚህ ከሆነ ለምሳሌ ተጨማሪው ከየት ነው? ከኋላዬ ነው። እኔ የምፈልገው ማንን ነው? እርሱን ነው። አሁን እርሱን መፈለግ ትቼ ሌላውን መፈለግ ብጀምር እብድ መጣ ብሎ ይሮጣል። ደህና ናችሁ? ለምሳሌ ከኢየሱስ ፊት ፎቅ አይቀድምም። ከኢየሱስ ፊት ትዳር አይቀድምም፣ ልጆችም አይቀድምም፣ ገንዘብም አይቀድምም። የእኛ ፊተኛችን ኢየሱስ ነው። ክብር አምጡ ለጌታ። ይሄ ቤት ሲባረካ ያለሁ፣ እዚህ ቤት ኃያላን ሲወጡ አያለሁ፣ ሲለመልሙ አያለሁ፣ ከፍታ ሲመጣ አያለሁ። ሃሌሉያ! ቁጭ በሉ። አጠገባችሁ ላለው ሰው ከፊቴ ክብር አለ በሉት። ክብር አለ። 5-10 ደቂቃ ትሰጡኛላችሁ። አጠገባችሁ ላለው ሰው ከፊቴ ክብር አለ በሉት። እኔ የሆኑ ሰዎች ከሆነ ነገር እየተፋቱ ከኢየሱስ ጋር ሲጣበቁ ያለው፣ ሲፋቱ ያለው፣ ከድህነት ሲፋቱ፣ ከሐዘን ሲፋቱ፣ ከለቅሶ ሲፋቱ፣ በቃ ተፋታቸው። እንዳንተ ቤት ሰው ገብቶ አልቅሶ አይወጣም። እየሳቀ ይወጣል፣ እየዘመረ ይወጣል፣ ተፈውሶ ይወጣል። ድምፃችሁ ከፍ አድርጉና ኢየሱስ በሉ። ኢየሱስ! ቁጭ በሉ። ልንገራችሁ፣ 5 ደቂቃ ሰጥታችሁኛል። ይኸውላችሁ ጌታ ምስክሬ ነው። እውነቴን ነው የምነግራችሁ። እኔ ያላይ እድሜ 36 ነው። በ36 ዓመት ከ13 ዓመቴ ጀምሮ የ200 ዓመት ሰው ያየውን ያየሁት መገፋት፣ መወደድ፣ መፈለግን፣ መጠላትን፣ በዘር በቡድን ተደራጅተው ሲያስጨንቁኝ በጣም ብዙ የህይወት ጎዳናዎችን አሳልፌያለሁ። በጣም አሁን ለእናንተ እዚህ ጉባኤ የማልነግረው ነገር ደርሶብኛል፣ ብዙ ነገር። ግን አንድ ነገር ልንገራችሁ፣ ኢየሱስ አሁንም ጥማቴ ሆኖብኛል። አንድ ቀን ደበርከኝ ብሎ ትቶኛል አልሄደም። ማህበር ተቋቋመብህ ብሎ እንደ ሰዎች ትቶኛል አልሄደም። ሊወግሩኝ ሲመጡ እሱ እንደውም እቅፍ አድርጎ ያዘኝ። አይገርማችሁም? አጣው ባልኩበት ዘመን ደግሞ በጣም አግኝቻለሁ። የንጉሥ ልጅ ታዲያ ቀዳሚው ይሄ ሳይሆን፣ ቀዳሚው ዝና ስልጣን ሳይሆን ቀዳሚው ማን ነው?
ኢየሱስ እሱ ባለበት ሁሉ ነገር ይጨምራል፣ ይደምቃል። ያኔ ደስ ይላቸዋል። ያኔ የእናንተ ነገር የወንጌል ስለሆነ ገብታችኋል። ስለዚህ ይህን ፕሪንሲፕል እንድትከተሉ አደራ አላለሁ። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለምን ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።